ውድ የዝግጅታችን ተከታታዮች እንደምን ሰንብታችኋል? ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የጄንቢ ሚኒስትሪ የሚዲያ አገልግሎት ነው። እግዚአብሔርን ስለ ዛሬው ቀን እጅግ አድርገን እናመሰግናለን። ይህንን የሚዲያ ምቹ መንገድን እግዚአብሔር ስላዘጋጀልን በውስጣችን የሚያስቀምጠውን የእግዚአብሔርን እውነት ወደ እናንተ እንድናደርስ እግዚአብሔር ይህን መንገድ ስለከፈተልን እጅግ አድርገን እናመሰግናለን። አስቀድመን እግዚአብሔር ዛሬ በሚኖረን ጊዜ እንዲናገረን እናንተንም እኛንም በሚባርክ መንፈሱ እንዲገናኘን እንጸልያለን። አብረን እንጸልይ። እግዚአብሔር አባታችን ሆይ ስለዚህ ቀን እናመሰግናለን። ለዛሬ መደብክልንን እውነት የሆነውን ትክክል የሆነውን እንድንረዳ እንድንሰማ በዚህ በሰማነው ውስጥ ደግሞ እንድንጠበቅ በጸጋ እንድትረዳን ጊዜያችን ሁሉ በአንተ ቁጥጥር ስር እንዲሆን ለሚሰሙ ሁሉ ይሄ ማስተዋልና ጸጋ እንዲለቀቅ እኛንም ተናጋሪዎችን በጸጋ ውስጥ እንድትሸፍነን እግዚአብሔር ሆይ ለሁላችን ጥቅም እንዲሆን ጊዜያችን ሁሉ አንተ ባርክ በጌታ በኢየሱስ ስም አሜን አሜን። እግዚአብሔር ዛሬም በሚኖረን ጊዜ እንደሚባርከን ተስፋ እናደርጋለን። አስቀድመን ሁሉ ጊዜ እንደምናደርገው በዝማሬ አገልግሎታችንን መጀመር እንወዳለን። ዛሬ በመጀመሪያ አስቀድመን የምንዘምርላችሁ ዝማሬ በኋላ ለምንነጋገርበት ውይይታችን በጣም መሰረታዊ የሆነና ለዚያ ደግሞ የሚያዘጋጀን ዝማሬ እንደሚሆን ተስፋ እናደርጋለን። ከዝማሬው ጋር አብራችሁን ቆዩ። ለምንማረው ትምህርት በመተዘጋጁበት ማስታወሻችሁ ቢሆን ሌላም ነገር እንድታዘጋጁ እናበረታታችኋለን። አሁን ወደ ዝማሬው የፈረሰ
እሰራለሁ በሚሰጠኝ ጸጋ የቻልኩትን እንዳቅሜ ከኔ የሚጠበቅብኝን ከዚያ በላይ እንድለፋ ጌታዬ እንኳን አዘዘኝም። ደግሞ የኔ ልብ ለሥራው ጨክኖ ቢነሳ ዛሬ ብዙ ገና ይትረፈረፋል የአምላኬን ጸጋ በላይ። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔ ልቤ ሳይደክም ሳያመነታ። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔ ልቤ ሳይደክም ሳያመነታ። ኢየሱስ በምድር ላይ ለማገልገል መጥቶ የሥጋን ረፍት ሳያይ የአባቱን ፈቃድ ሊፈጽም ሊያደርገው ቀሌት ሳይል ራሱ በሥራው ጠመደው። ታዲያ የጌታዬን ፈለግ እኔም ልከተል ልፈጽም የምን እንቅልፍ የምን መስነፍ እያዩ የሌላውን መድከም የማገለግለው ጌታ ሽልማትን የሚሰጠኝ እኔ ለእርሱ መንግሥት እንጂ የሰው ቅጥር ማናረገኝ። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔ ልቤ ሳይደክም ሳያመነታ። ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔ ልቤ ሳይደክም ሳያመነታ። ብድራቴን ሳላይ አልገባሁበትም እዚህ አገልግሎት ላይ ደሞዝ የሚከፍለኝ ቀለቤን ሰፋሪ የሚያኖረኝ ጌታ አለ በሰማይ። ጨክኛለሁ ዘንድሮስ ዘመኔ ሳያልፍ ልተጋ ጌታዬን ላገለግለው እረፍትን ሳልስት ለሥጋ እንደ ቀድሞ እንዳይበላ ጊዜ ጉልበቴ በከንቱ በአዲስ ጉልበት በአዲስ ራእይ አገለግላለሁ ቤቱን። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔ ልቤ ሳይደክም ሳያመነታ። አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ ካለው ጌታ ጋር እሰራለሁ እኔ ልቤ ሳይደክም ሳያመነታ። ካልቆም በመስባኩ አይመስለኝም ነበር እንዳገለገልኩት ለካ
ስፍራ ልቆም ብቀመጥ ያለው የኔ መድረክ ያለው አገልግሎት በኑሮዬ በሕይወቴ በመግባትና መውጣቴ በንግግር በሐሳቤ በሥራ በዕለት ተግባሬ ጌታን ያገለገልኩት እርሱም በእኔ ያሳየሁት ስኖር ያለው አገልግሎት ክብሩን ብቻ የገለጥኩት አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ አለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያምነታ አባቴ ሥራ ላይ ነው እኔም ሥራ ላይ ነኝ አለው ጌታ ጋር እሰራለሁ እኔም ልቤን ሳይደክም ሳያምነታ ስለነበረን የዝማሬ ጊዜ ጌታን እጅግ አድርገን እናመሰግነዋለን። ዛሬም እግዚአብሔር በቃሉ ውስጥ በመንፈሱ አማካኝነት እንደሚናገረንና እንደሚባርከን እናምናለን። እኛ ከእግዚአብሔር ፈቃድና ሐሳብ ከመንገዱ እንድንስት ሰይጣን በእኛ ላይ ስለሚጠቀምባቸው የክፋት ስልቶቹ እያጠናን ነበር። ይህንኑ ሐሳብ ዛሬ በሌላ ርዕሰ ጉዳይ ላይ ተዘጋጅተን መጥተናል። ከዚህ በፊት ስናስተላልፋቸው የነበሩትን ጠቃሚ ሐሳቦች እየተከታተላችሁ እንደሆነም እናስባለን። ምናልባትም ዛሬ ገና ይህንን አገልግሎት የምትመለከቱና የምታደምጡ ወይም የአገልግሎታችን ታዳሚ ሆናችሁ ይህ ተከታታይ ትምህርት ግን ያመለጣችሁ ብትኖሩ ወደ ኋላ መለስ እያላችሁ እንድታደምጡና እንድትመለከቷቸው እናበረታታችኋለን። ሌሎቻችሁ ግን እየተላለፈ ባለው ትምህርት ጌታ የሚናገራችሁና የተባረካችሁበትን ሐሳብ በአጭሩ የምትጽፉልን ሁሉ አይተነዋል። እናንተም እግዚአብሔር ይባርካችሁ ልንላችሁ እንወዳለን። ሰይጣን ከእግዚአብሔር ፈቃድና ሐሳብ እኛን ለማውጣት የሚጠቀምበት የክፋት ስልቱ በሚል ዛሬ የተዘጋጀንበት አዲሱ ርዕሳችን ግዴለሽነት ወይም ቸልተኝነት የሚል ነው። እነዚህ የክፋት ስልቶቹ ዛሬ በዚህ መጨረሻው ዘመን በሕይወት ላለን ሰዎች ሁሉ እንድንጠነቀቅና የክፋት ስልቱ ሰለባዎችም እንዳንሆን እኛ በነቃንበት መንፈስ እናንተንም ለማንቃት የሚቀርብ ዝግጅት ነው። ስለዚህ ባካችሁ በዚህ ፕሮግራም ላይ በንቃት እንድትሳተፉና ማስታወሻችሁን በመያዝ አጥብቃችሁ እንድትከታተሉት እናበረታታችኋለን። ዛሬ ይዘንላችሁ የመጣነው ሐሳብ እንዲህ የሚል ነው። እኛን ከአምላካችን ፈቃድና ሐሳብ ዲያብሎስ ሊያስወጣን ሲፈልግ ከሚጠቀምባቸው የክፋት ስልቶቹ መካከል ግዴለሽነት ወይም ቸልተኝነት የሚባል የክፋት ስልት ነው። መቼስ ስለ ቸልተኝነትና ግዴለሽነት የማታውቁት ኖራላችሁ ብለን አናስብም። በዙሪያችን እንኳን ከልጅነት እድሜያችን ጀምሮ አሁን እስካለንበት የእድሜ ደረጃ ድረስ በቤተሰብ ውስጥ፣ በጓደኞቻችን መካከል፣ በቤተ ክርስቲያን እንዲሁም በአቅራቢያችን ባሉ ማህበራዊ ህይወቶቻችን መካከል ሁሉ ቸልተኞችና ግዴለሽ ሰዎች ገጥመውን ያውቃል። ብዙዎቻችን በእንደዚህ አይነት ሰዎች ተበሳጭተናል ወይም በሰዎቹ ቸልተኝነታቸው ምክንያት ገንዘባችን ወይም ጊዜያችን ወይም ትዳራችን ወይም አገልግሎቶቻችንና አንድ ያሰብነው ትልቅ እቅዳችንን አተን ወይም ከስረን ይሆናል። እውነት ነው። በተለያዩ ሚዲያዎች፣ ጋዜጦችና መጽሔቶች እንዲሁም በፊልሞቻችን ላይ ሳይቀር ቸልተኛና ግዴለሽ በሆኑ ሰዎች ምክንያት ህይወታቸውን ያጡ ሰዎችን ታሪካቸውን እናውቃለን። ከሁሉም ያሳዘነው ግን ግዴለሽና ቸልተኛ በሆኑ ሰዎች ምክንያት የሚደርሰው ጉዳይ ጸጸቱ በቀላሉ የሚለቅና ምንረሳው አይደለም። ቸልተኛ በሆኑ ወላጆች ምክንያት ልጆቻቸው የህይወት ዕጣ ፈንታቸው ስለሚበላሽ ያንን የተበላሸውን ህይወት ለማስተካከል ብዙ ስራ ስለሚጠይቅና ዋጋ የሚያስከፍልም ይሆናል። በየትኛውም የአመራር ስልጣን ላይ ባሉ ግዴለሽ እና ቸልተኛ በሆኑ ሰዎች ምክንያት ሀገር፣ ኢኮኖሚ፣ ትውልድና ህዝብ ሊጠፋ ይችላል።
ግዴለሽና ቸልተኛ ለመሆን ብዙ ዓመት ወይም ብዙ ወር ወይም ብዙ ሰዓት ወይም ብዙ ደቂቃዎች አስፈላጊ አይደሉም። 1 ሰከንድ በማትሞላ ግዴለሽነት ወይም ቸልተኝነት ዳግም መመለስ የማንችለውን የሰውን ህይወትና ከዛም በታች የሆኑ ኪሳራዎችን ሊከሰቱብን እንደሚችሉ እናስባለን። ለመኪና አሽከርካሪዎች እየነዳችሁ በስልካችሁ ቴክስት አታድርጉ፣ እየነዳችሁ ስልክ አታውሩ፣ እየነዳችሁ ወደ ሌላ አቅጣጫ ዞር አትበሉ እየተባለ የሚነገራቸው ከዚህ የተነሳ አይመስላችሁ? አሁን በጣም ብዙ የመኪና አደጋዎች የተከሰቱት 1 ሰከንድ ለማትሞላ ግዴለሽነት ወይም ቸልተኝነት በመጣ ስህተት እንደሆነ የአደጋ መረጃዎች ያረጋግጡልናል። መጽሐፍ ቅዱስ ግዴለሽነትን ወይም ቸልተኛነትን የሚለውን ሐሳብ ቃል በቃል በብዛት ባይጠቀምበትም የግዴለሽነትንና የቸልተኝነትን ባህሪያት ግን በሰዎች ሕይወት እና በተለያዩ ገጸ ባህሪያት በብዛት ተጠቅሞበታል። ከነዚህም ውስጥ ሞኝ፣ ሰነፍ፣ ዳተኛና በሌሎችም መገለጫ ቃላት የግዴለሽነትንና የቸልተኝነትን ባህሪና ማንነት ያስተምረናል። እስቲ አስቀድመን በብሉይም ሆነ በአዲስ ኪዳን ውስጥ ከቸልተኝነትና ከግዴለሽነት ባህሪ ወይም ማንነት የተነሳ በራሳቸውም ሆነ በሌሎች ሰዎችና ሁኔታዎች ላይ ስለተከሰቱ ክንውኖች እንመልከት። አስቀድመን የምንመለከተው ሰው ታሪክ የኤሳውን ነው። ኤሳው ለይስሐቅ የተወለደለት የመንታ ልጁ እንዲሁም የያዕቆብ ወንድም ነው። ኤሳው ከያዕቆብ በፊት ቀድሞ ከማህፀን የወጣ ስለሆነ የታላቅነት ወይም የበኩር ደረጃን በቤተሰቡ ይዟል። ስለ ብኩርና መጽሐፍ ቅዱስ በጣም ጠንካራ እሳቤና ትምህርት አለው። ብኩርና ብዙ ሚስጥር አለው። በኩር ሆኖ ወይም የመጀመሪያ ልጅ ሆኖ የተወለደ ሰው ብዙ ጥቅሞችን ያገኛል። የአባቱ በረከት በቀጥታ ለርሱ ይሆናል። በኩር ወራሽ ነው። በኩር ኃላፊ ነው። በዘጸአት ምዕራፍ 13 ቁጥር 2 ላይ መጀመሪያ የተወለደውን ወንድ ሁሉ ለኔ ቀድስልኝ፣ ከእስራኤላውያን መካከል የእናቱ የበኩር ልጅ የሆነው ማህፀን ከፋች ሰውም ሆነ እንስሳ የኔ ነው ተብሎ እንደተጻፈው ሁሉ እንኳን የሰው ከእንስሳ መጀመሪያ የተወለደ ሁሉ የእግዚአብሔር እንዲሆን ተብሎ ይለያል ወይም ይቀደሳል። ታዲያ ስለ ቸልተኝነትና ግዴለሽነት ከኤሳው ሕይወት ምን እንማራለን? እስቲ ከዘፍጥረት ምዕራፍ 25 ከቁጥር 29 እስከ 34 ያለውን ታሪክ ተነቦልን ስለ ቸልተኝነትና ግዴለሽነት የምንማረውን ከዚህ ክፍል እናገኝ። ኦሪት ዘፍጥረት ምዕራፍ 25 ከቁጥር 29 እስከ 34 ያለው ቃል እንዲህ ይላል። አንድ ቀን ያዕቆብ ወጥ እየሰራ ሳለ ኤሳው እጅግ ተርቦ ከዱር መጣ። ኤሳውም ያዕቆብን ቶሎ በል በጣም ርቦኛልና ከዚህ ቀይ ወጥ አብላኝ አለው። ስለዚህም ስሙ ኤዶም ተባለ። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ኤሳውም እነሆ ልሞት ደርሻለሁ፣ ታዲያ ብኩርናው ምን ያደርግልኛል አለ። ያዕቆብም ኤሳውን እንግዲያማ አስቀድመህ ማልልኝ አለው። ስለዚህም ማለለት፣ ብኩርናውንም ለያዕቆብ ሸጠለት። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። እርሱም ከበላና ከጠጣ በኋላ ተነስቶ ሄደ። ኤሳው ብኩርናውን እንዲህ አድርጎ አቃለላት ይላል። በዚህ አሁን በተነበበልን ክፍል ውስጥ ከኤሳው ሕይወት ቸልተኝነትንና ግዴለሽነትን እንዴት ነው የምንማረው? በመጨረሻ ሲነበብ እንደሰማችሁት ብኩርናውን እንዲህ አድርጎ አቃለላት በሚለው ቃል ተገልጧል። እስቲ ጥቂት በዚህ ሰው ሕይወትና ማንነት እንወያያለን። ምክንያቱም ኤሳው ስለ ብኩርናው ይህን ያህል ግድ የለሽ የሆነው ለምንድን ነው? ደግሞ እኮ ዘላለማዊና መንፈሳዊውን ነገር በጊዜያዊና በስጋዊ ነገር ለውጦታል። እንግዲህ የኤሳው ብኩርና ያውም በዛ ጊዜ ለመጀመሪያ እንግዲህ በፍጥረት ታሪክ ጅማሬ ላይ በሽያጭ የቀረበ ታላቅነት በሽያጭ ቀርቦ ያውም የተገዛው በምስር ወጥ ነው። የወጡ አይነት ምናምን አይደለም። ረሃብ አሸጠው
እኔ እኮ ልሞት ነው ያለው እንደውም በሌሎች ትርጓሜዎች ላይ ሲያሳይ በረሃብ ልሞት ነው እንጂ እድሜ ያርጅቷልም አይደለም። ምክንያቱም ከዛ በኋላ ምን ያህል ዘመን እንደኖረ እናውቃለን። እና በቃ ምንም አይሰራልኝም ከረሃብ አይበልጥም ታላቅነት በኩርነት ሲለውና በኩርናውን የማቃለሉ ነገር እንዴት ታየው? የመጀመሪያ ልጅ ከሆነ ኃላፊነት የሚሰጠው ነው። እሱ ነው ያባቱን ነገር ሁሉ የሚሸከመው። እሱ ነው ብዙ ኃላፊነቶችን የሚወስደው። በረከቱ ቀጥታ ወደ እርሱ ነው የሚሄደው። ይሄን ሁሉ ነገር ግንዛቤ ውስጥ አልከተተውም። ኤሳው በረሃብ ልሞት ነው። ረሃብ ብቻ ውስጡ አለች። ያቺ ረሃብ ሌሎች ነገሩን አስረስተዋለች። ምናልባት ስንራብ ምንድነው ያስጣለን ያለው? ምን አይነትስ ረሃብ? የትኛው ረሃብ? ምን አይነት ረሃብ? ውስጣችን ያለውን ነገር የተሰጠንን ነገር በኩር ተብለን እንድንጠራ የተባልንበትን ነገር ወይም ኃላፊነት የተሰጠንን ነገር የሚያስጠል ነገር በህይወታችን ገጥሞን ይሆን? ኤሳው የሄደበት መንገድ ያዕቆብ የሄደበት መንገድ የሁለቱን ስናመዛዝነው ልዩነቱ በጣም ሰፊ ነው። በኩር ምን እንደሆነ ጥቅሙ ያኛው ገብቶታል። ምንድነው ዛሬ አእምሮአችን ውስጥ ቸልተኛ እንድንሆን ያደረገን ውስጣችን ገብቶ ስፍራ ይወሰደብን? ምን አይነት ረሃብ ውስጣችን አለ እንድንል ያደርገናል። እኔ በጣም ያስገረመኝ ነው ማለት እያንዳንዱ ነገር ራሳችን እንድንፈትሽ የሚያደርገን ስለሆነ ማለት ነው። የሚገርምሽ እንዳልሽው አሁን ያዕቆብ ውስጥ ያለው የታላቅነት ረሃብ ማህፀን ውስጥ ነው የጀመረው። ይገፋፉ ነበር እንደውም እናትየው እንደዚህ ከሆነ ምን ያደርግልኛል እስክትል ድረስ ነበረ በጣም ትትጋይ ነበረው። ሲወጣም ተረከዙን ይዞ ነው የወጣው። ለምን ተቀደምኩ አለ። እንግዲህ ይሄ ልናብራራው የምንችለው ነገር አይደለም። ግን ሲቆይ ያዕቆብ ላይ ያለ የታላቅነት ጥማት እየጨመረ ነው የመጣው። በቃ እናቱም በዚህ ነገር ስትተባበር እናያለን። ያው ወደ ዋናው ትምህርታችን ይሄ ስላልሆነ የኤሳው ቸልተኝነት ላይ ስለሆነ ነው እንጂ በያዕቆብም በኩል ስንሄድ ኃይለኛ ፍላጎት አለ። ያንን ፍላጎት በብዙ ነገር ለፍቶ መጨረሻ ላይ ነው ከእግዚአብሔር ተቀበለው። ያን ረሃቡን ከኤሳው ያጭበረበረው ነገር አላሳካለትም። ከላባ ያጭበረበረው ነገር አላሳካለትም። ከገዛ አባቱ አጭበርብሮ የተቀበለው በረከትም አልሆነለትም። በመጨረሻ ነው እግዚአብሔር ወይ ካልባረከኝ አለቀህም ብሎ በንስሐ በእውነተኛ ማንነቱ ተገልጦ ነው ያዕቆብ አትባልም አታላይ አትባልም እስራኤል ነህ ተመረጥክ ነህ ተብሎ ያንን እውነተኛ የሆነ በረከትን ያገኘው። እሱ ውስጥም ኃይለኛ ረሃብ አለ። ጸሎቱን አይተሽ እንደሆነ ያዕቆብ በቃ በበላ በጠጣ ወደ አባቴ ቤት መለስ ብትባርከኝ ብታለብሰኝ አይነት ነገር ያለ ረሃብ ውስጥ ነበር። በኋላ ነው እግዚአብሔር ያንን ረሃቡን የቀየረለት። እንደውም በኋላ ስንመለከት እቺ ትውልድ እግዚአብሔርን የምትፈልግናት ተብሎ ያዕቆብን አምላክ የምትፈልግናት ረሃብን ሁሉ ከያዕቆብ ጋር ተያይዞ እናያለን። እሱ ስላልሆነ ርዕሳችን እንዳልሽው ግን ኤሳው ላይ በረሃብ ምክንያት ትልቅ ነገር ነው ያጣው። የሚያስገርመው ነገር ብኩርናውንም ሲሸጠው በምግብ ምክንያት ነው። በረከቱም ሲወሰድበት በምግብ ምክንያት ነው። ያዕቆብ አባቱን አብልቶ ነው የወሰደበት። እሱም የሚወደውን አይነት ምግብ እናቱ ሰርታለት ማለት ነው። እና ልሞት ነው አለ በቃ። እንዳልሽው ምን ይሆን አሁን እንግዲህ እነዚህን ሰዎች ተምረን ሌሎችም ገና ብዙ ሰዎችን ስለምናነሳ መጽሐፍ ቅዱሳችን ውስጥ ምንድነው ወደኛም ስናመጣው ምንድነው ዛሬ ያለን ረሃባችን? ቀን ለሊት በቃ በኩርና እስኪያሸጠን ድረስ እና ይሄንን ታላቅነት ይሄንን የተሰጠንን እድል የሚያስጥል ምን አይነት ረሃብ ይሆን የሚለው ነገር በጣም አሳሳቢ ነው። ልክ ነው። ያቀለል ነው ያለው ነገር አየህ፣ ቸልተኛነት የከበረውን ነገር እንድታቀል ያደርጋል። አሁን ኤሳው ቸል ያለው የከበረውን ኃላፊነት የሚወስድበትን ታላቅ የሚሆንበትን ያን ሁሉ ሳያቀው ቀስ እያለ ነው ያቀለለው። እያቀለል ነው ያለው ነገር ሳናቀው ቸል የምንለው ነገር ይሆናል። ከዛ ደግሞ ያለን ነገር ያስጠለናል። ምናልባት ረሃብ መስሎ የገባ ነገር ካለ እንድንፈትሽ ያደርገናል የኤሳው ህይወት። እንደውም ሲቆጭ በኋላ ነው የምናየው። በፊት ለምን ናት ብሎ አረ እንደፈለክ አርጋት ብሎ የወሰደው እንደ ቀልድ መስሎት ይሆናል። በኋላ ግን ይሄ ልጅ ለካ አክሮሯል። ከአባቴ ዘንድም ያለኝን በረከቱ አባቴ እቺ ብቻ ናት ወይ በረከት ሲል ወንድም ጥርቅ አርጎ ወስዶታል አይደል?
እና ያኔ ምርር ብሎ አለቀሰ ይላል። ኢቭን ያቺ ምሬት ለቅሶ ውስጥ ያቺ የመጀመሪያዋን በምስር ወጥ የሸጣትም ታላቅነት ሁሉ ሳትኖርበት አትቀርም። በቃ በጣም ከባድ ሀዘን ውስጥ ነው የገባውና ወደኛ ስናመጣው ዛሬ እንዳልሽው በቃ አክብረን እንይዘው የነበረው የእግዚአብሔርን ነገር ያስጣለ ሌላ ረሃብ መጥቷል ማለት ነው። እና ደግሞ ይገርምሻል ረሃብ ይለዋወጣል። እሱ በምስር ወጥ ነው ረሃቡ የነበረው። ኢትዮጵያ ያለን ረሃባችን ሌላ ነበር። እዚህ ሀገር ስንመጣ ረሃባችን ሌላ። ረሃብ ይለዋወጣል። ስጋዊ ነገር መሻታችን ይለዋወጣል። እና በጣም እንደዛ ናፍቀን ተመኝተን ጓጉተን የሄድንበት ነገር ማይጠቅምና ማይረባ ነገር ውስጥ ይጥለናልና ይሄ በጣም እያንዳንዱ ሰው ይሄን ጉዳይ ወደ ራሱ እየወሰደ ሲገነዘበው የምን ረሃብ ውስጡ እያታገለው እንደሆነ ይገባዋል። ምን አይነት ረሃብ ነው ያለንን ነገር ያስጣለን፣ የከበረውን ነገር ያስጣለን፣ ኃላፊነት የተሰጠን ነገር ያስጣለን፣ አገልግሎቱን ያስጣለን። ምን አይነት ረሃብ ነው? የትኛው ረሃብ ነው? ሁሉ ሰው ራሱን ሲፈትሽ የሚያገኘው ይመስለኛል። ምናልባት እኛ የራሳችንን ነው የምንናገረው፣ አድማጮቻችን ደግሞ ራሳቸው በጣም የትኛው ረሃብ የሚለው ሲፈትሹ ያገኙታል ራሳቸው። እንግዲህ ከዚህ በፊት ታስታውሻለሽ አንድ ፕሮግራም ሰርተን ነበር፣ ለመኖር ብሎ የሚል ፕሮግራም ነበረን እና ለመኖር ብሎ ሰው ምን እንደሚያደርግ በቃ የሚለውን ነገር በአንድ ዝማሬ ነበርና ከዛ ውስጥ ከተላከልን ከአንድ አድማጭ ተመልካቻችን የተላከልን ነገር በእውነት ሁሉ ጊዜ ያሳዝነኛል። ለመኖር ብዬ ነው ትዳር ውስጥ የገባሁት፣ ግን ለመኖር ብዬ የገባሁበት ትዳር አሁን እዚህ እንደ ሲኦል ሆኖብኛል እና የእግዚአብሔርን ነገር አስጥሎኛል። አገር ቤት እያለሁ በጣም አገለግል ነበር እግዚአብሔርን በጸሎት በኃይል በቃ እግዚአብሔር የሚሰራብኝ ሰው ነበርኩ። አሁን ግን ያን ሁሉ አጣሁት እና አየሽ ያን የከበረውን ነገር ይሄ ወንድማችን ምን አድርጎታል? አስለውጦታል ሳያስተውለው። እና እግዚአብሔር ይርዳው። ልክ እንደዚህ አይነት ሰዎችም በጣም ብዙ ሰዎች ሊኖሩ ይችላሉ። በአንድ ረሃብ ምክንያት ግድ የለም ለዛሬ ብለው ጥጠውት ሲሄዱ ግን ርቀው ይዟቸው የሚሄድ ነገር አለ። መቼስ እግዚአብሔር ይርዳን። በኑሮ ረሃብ በትዳር ረሃብ ውስጥ እየገባን ያለን ነገር ያጣን ሰዎች እግዚአብሔር ይርዳን። ምናልባት ብዙ በእግዚአብሔር ፊት ደጅ መጥናት ይኖርብናል ለማስመለስ። በጣም እንግዲህ ውድ የዝግጅታችን ተከታታዮች የመጀመሪያው ምሳሌያችን ኤሳው ነው። ኤሳው ቸልተኝነትና ግዴለሽነቱ ለዚህ ለማይመለስ ዳግም ለማያገኘው ብኩርናውን ሸጦ ምን አይነት ህይወት ውስጥ እንደገባ ኪዳን ከርሱ ርቆ እንዴት አይነት ሰው እንደሆነ እናያለን። ስለዚህ ምናልባት አሁን እንዳልናችሁ በያላችሁበት ሁኔታ ውስጥ ምንድነው ቸልተኛ ሆናችሁ ግዴለሽ ሆናችሁ ሊያስጥላችሁ ያለ ረሃብ ምንድነው? ያንን እንድናስተውል እግዚአብሔር ይርዳን። ከዚሁ ከብሉይ ኪዳን በግዴለሽነትና በቸልተኝነት ህይወቱ እንድንማርበት በቃሉ ላይ የተጻፈልን ሌላው ሰው ሳምሶን ነው። ከዚህ ቀደም በዚሁ ተከታታይ ትምህርት ፕሮግራማችን ላይ ብዙ አንስተነዋል። ስለ ሳምሶን በስፋት አጥንተን ነበር። መጽሐፈ መሳፍንት ከምዕራፍ 13 እስከ 16 ያለውን ታሪኩን ስታጠኑ በዚህ ሰው ህይወት ውስጥ ግዴለሽነትና ቸልተኝነት በተደጋጋሚ ሲከሰትበት ታያላችሁ። ሳምሶን ከመወለዱ ጀምሮ በእግዚአብሔር ተለይቶና የተመረጠ ቢሆንም በሳምሶን የግዴለሽነት ባህሪ ግን የጥንካሬውን ሚስጥር በላዩ ላይ ያለበትን ጸጋ ለጠላቱ ለደሊላ በመናገር ታላቅ ኃይሉና ክብሩን አጣ። በባለፈው ውይይታችን ላይ አንስተንላችሁ ከነበሩ እስቲ ጥቂት ነገሮች ከዛሬው የቸልተኝነትና የግዴለሽነት ባህሪ ጋር አያይዘን እናንሳቸው። በመሳፍንት ምዕራፍ 13 እስከ 16 ባለው ላይ የተጻፈውን የሳምሶንን ታሪክ ስናጠና ሳምሶን መካን ለነበረችው እናቱ በመልአክ በኩል በመጣላት መልእክት የተወለደ ልዩ ልጅ ነበር። እግዚአብሔር ሳምሶንን ናዝራዊ አድርጎ መርጦታል። ይህ ማለት ራሱን ለአምላኩ ሥራ የወሰነና አንዳንድ ስለትም መከተልና መፈጸም የነበረበት ሰው ነው። ለምሳሌ ጸጉሩን ፈጽሞ መላጨት፣ ሬሳ መንካት፣ በእግዚአብሔር ፊት አጸያፊ የሆኑትን መንካት ማድረግ የለበትም። በሳምሶን እጅ ምን ተከናወነ ካልን ሳምሶን እንዲህ የተለየ ማንነት ያጎናጸፈው የእስራኤል አምላክ የእግዚአብሔር ስጦታ ነበር። በባዶ እጁ አንበሳን ገድሏል። የፍልስጤማውያንን ጦር በአህያ መንጋጋ ብቻ ድል ማድረግ ችሏል።
የፍልስጤማውያንን የከተማውን በር ነቅሎ ወደ ተራራ ወስዶ ጥሏል። ታዲያ ይህ ፈጽሞ በአንድ ሰው ጉልበትና ኃይል ሊሆን የማይችል ጉዳይ እንደሆነ ስላወቁ ለዚህ ነው በብዙ ጥረት በደሊላ በኩል ሚስጥራዊ ማንነቱን ለማወቅ የፈለጉት። በነገራችን ላይ ሳምሶን ይኖርበት የነበረው መንደርና ሰፈሩ ለፍልስጤማውያን ድንበር በሆነች ቦታ ላይ መሆኑ ለዚህ ውድቀት እንደጋረደው የታሪክ አጥኚዎች ይስማማሉ። አዎ አንዳንዴ የቸልተኝነትና የግዴለሽነቱ ባህሪ ለፍልስጤማውያን ቅርብ በሆነች መንደር ውስጥ ተወልዶ ማደጉ ጠላቶቹን ለመላመዱ ምክንያት ነው። ፍቅር ይዘው የነበረውም ከፍልስጤማውያን ጋር አልነበረም። ይሄ ደግሞ የበለጠ በዚህ ሰው ሕይወት ብዙ እንድንማርበት ያደርገናል። ለሳምሶን በደሊላ በኩል ለሚላክለት ጥያቄ ማለትም እንዴት ነው አንተን ማጥፋት የምችለው ለሚለው ጥያቄ ሳምሶን ቸልተኛና ግዴለሽ ነበር። ሳምሶን ለደሊላ ጥልቅ ፍቅር ስለነበረው የማያቋርጥ መጠቀሚያ አደረገችው። ደሊላ በአቀራረቧ በጣም ተንኮለኛ ነበረች። እንደ ስሜታዊነትና ተማጽኖ የመሰሉ ስልቶችን ተጠቅማለች። ለምሳሌ ሚስጥርህን ሳትነግረኝ እንዴት ወድሻለሁ ትለኛለህ የሚሉ ንግግሮቿ ሳምሶንን ይፈታተነው ነበር። መሳፍንት 16:15 ላይ ዕለትም በቃሏ ነዘነዘችው፣ አስቸገረችውም፣ ነፍሱም እስከ ሞት ድረስ ተጨነቀች የሚል ቃል አለ። እሷ ሳምሶንን በመነዝነዟ ጸናች፣ እሱ ግን በንዝነዛዋ ደከመ። እውነቱን ብነግራትም አትከዳኝም ብሎ ተማመነባት። ደሊላ ፈጽሞ ይህን ሚስጥር እስካላወቀች ድረስ ሁለት ምርጫ በፊቷ እንዳሉ ታውቃለች። አንደኛው ምርጫዋ ሚስጥሩን ካወቀችላቸው ፍልስጤማውያን ሊከፍሏት ያዘጋጁላት ዛሬ በእኛ ዘመን ባለው የዋጋ ተመን እስከ 55,000 ወይም 60,000 ዶላር የሚደርስ ሽልማት ነው። ሁለተኛው ምርጫዋ እሷንና ቤተሰቦቿን በሞት ማጣት ነው። ስለዚህ የደሊላ ጽናት በሽልማትና በሞት መካከል ያለው ውጥረት ሲሆን ለሳምሶን ግን ፈጽሞ ይህ አልታየውም። ከደሊላ ጋር የነበረው ግንኙነት በከባድ ቸልተኝነትና ግዴለሽነት የተሞላ ነበር። ግዴለሽነቱን የምታዩት መውደቂያ በምንድነው እያለች ለምትነዘንዘው ፍቅረኛው ሲመልስላት አንዴ ባልደረቀ አዲስ ጠፍር ብታሰር ይላል። እንዲህና እንዲህ እያለ ከባዱን ወጥመድ የማቅለል አባዜ ይዞት እንመለከታለን። በህይወታችን እንዲህ እንደ ቀላል እያየነው ያለ ወጥመድ ላይ ቸልተኛና ግዴለሽ መሆን የሚያስከፍለንን ዋጋ የምንስተው አይመስለኝም። እንግዲህ የዚህ ሰውን ህይወት በባለፈውም በዚሁ ሰይጣን ከእግዚአብሔር ፈቃድና ሐሳብኛን ለማውጣት ከሚጠቀምበት መንገድ በሚለው ኃጢያትን ማቅለል በሚለው ሐሳብ አይተናል። ብዙ ሚራራቅ አይደለም። ኃጢያትን የምናቀለው ያው ቸልተኛና ግዴለሽ ስንሆን ነው። በጣም እየጠበቀ ያለ ከባድ የሆነ አደጋ ውስጥ ገብቶ ቸልተኛ መሆን ግዴለሽ መሆንን ነው በዚህ ሰው ውስጥ የምናየው። በነገራችን ላይ የሳምሶን ጉዳይ የፍልስጤም መንግስት ጉዳይ ነው። በመንግስት ደረጃ የተያዘ ነው። ከንጉሱ ጀምሮ ነው የሚፈልጉት ሚስጥሩ ምንድነው? እንዲህ የከተማችንን ደጅ ነቅሎ እስኪሄድ ድረስ ምን አይነት ሰው ይሆን ነው? ባለፈውም ተናግረናል። ሳምሶን የተለየ የሰውነት ቅርጽ ስላለው አይደለም ይሄን የሚያደርገው። ማንኛውም አይነት ሰው ነው የሚመስለው፣ ግን በላዩ ላይ የእግዚአብሔር ኃይል ሲመጣ በጣም ኃይለኛ ነገር ነው የሚያደርገውና ቸልተኝነቱና ግዴለሽነቱ በጣም ከልክ በላይ ሆኖ ነው የምናየው። ኃይሉን የሚያስጥል ቸልተኛነት፣ እግዚአብሔር ውስጥ የከተተውን ማንነት የሚያስቀይር ቸልተኛነት። እንዲህ ሲሆን ያለ መንቃት ጉልበቱ ምን ያህል ሰይጣን አይምሮውን በማይገባ ፍቅር ጠቅጥቆ ይዞት ከዛ ደግሞ የከበረውን ነገር እንዲያቃልል መቼስ እናትና አባቱ ሳምሶን እንዴት እንደተወለደ ውልደቱ እንዴት እንደነበር ያውቃል። የሁሉ ተነግሮታል። ጸጉሩ መላጨት እንደሌለበት፣ በጸጉሩ ውስጥ እግዚአብሔር የሚሰራው ነገር እንዳለ፣ መንካት የሌለበት፣ መጠጣት ወደ ውስጡ ማስገባት የሌለበት፣ ይሄን ሁሉ ስርዓት ተነግሮታል። ይሄ ሁሉ ተነግሮት ሳምሶን ቸልተኛ እንዲሆን ምን አደረገው? ምን ያህል ሰይጣን ከበፊት ጀምሮ የብዙዎችን አይምሮ እግዚአብሔር በትክክለኛ መንገድ እንዲሄዱ ህጉና ስርዓቱን ደንቡን እንዲጠብቁ የተናገራቸውን እንዲረሱ ቸል እንዲሉት ልክ ውስጣቸው ያለ ማንነት አብሯቸው የተፈጠረ ማንነት እንደሆነ እንዲቆጥሩ የሚያስገድድ ክፉ ዕውቀት ነው በሳምሶን ላይ የተጨመረበት። እግዚአብሔር ከሰጠው ባሻገር
ኃይለኛ ድንዛዜ በእርሱ ላይ ረጭቶበታል። ሳምሶን ብቻ አይደለም፣ እኛስ በዘመናችን እግዚአብሔር የከበረ ነገር አስቀምጦ የከበረ ነገር በውስጣችን ሞልቶ ለስንት ሰው ሐዘን ቸልተኛ በመሆን ለስንት ሰው ሐዘን ሆነን ሳምሶን ለእናትና ለአባቱ ብርቱ ሐዘን እንደሚሆን መገመት አያዳግትም። ሳምሶን ውስጡ ያለውን ነገር በማቃለሉ እናትየው የተነገራት ያ መልእክት እንዴት ነው አሁን ምንድነው የሚሰማት ስሜት? ምንድነው አባትየው የሚያዝነው ሐዘን? እግዚአብሔር አምላካችን ውስጣችን ያስቀመጠውን ነገር ቸል ስንል እንዴት ነው እግዚአብሔር የሚያዝንብን? ለስንት ሰውስ ሐዘን እንሆናለን ቸል በማለት የከበረውን ነገር ጠላታችንን የምንቃወምበትን ነገር እግዚአብሔር ውስጣችን አስቀምጦ ያንን የከበረ ነገር በማቃለል ኢትስ ኦኬ በማለት ወይም የኛ እንደሆነ በመገመት አንዳንድ ጊዜ በአገልግሎት ላይ እንደዚህ አይነት ነገሮች ይፈጠራሉ። የኛ ይመስሉናል፣ አይደለም። ዝማሬ የኛ አይደለም፣ እግዚአብሔር የሰጠን ነው፣ ከሱ የመጣ ነው፣ ለሱ ነው የሚሆነው። የኔ ነው እያልን የምንይዛቸው የምናቃልላቸው ኢትስ ኦኬ እያልን በድፍረት የምንቆምባቸው ምንሰራባቸው ምንገለጥባቸው አገልግሎቶች ቢኖሩ ምናልባት በቸልተኛነት እየሄድን ድንገት የሚያስመታን ድንገት አይን የሚያስወጣ ውድቀት ውስጥ አየህ እይታን በሙሉ በቃ እውር የሚያደርግ ባዶ የሚያደርግ ማንነት ውስጥ ሊከተን ጠላት እንዴት እንደሚዘትብን የቱ ጋር ነው ኃይልህ? እንዴት ነው ተራ የምትሆነው? እንዴት ነው አንተ የምትቃለለው ሲባል ሰው ካልነቃ ከዚህ በላይ ድንዛዜ ምን አለ? እንዴት ነው የምትደክሙት እያለ እኮ ጠላት እኮ ዛሬ በቤተ ክርስቲያን ውስጥ በትዳር ውስጥ እንዴት ነው የምትፋቱት? እንዴት ነው እናንተን መለያየው? እንዴት ነው ቤተ ክርስቲያንን ማደክመው እያለ ሲመጣ አይናችን ታውሮ እኛ ላይ የሚመጣው ኃይላችን የሚያዝለውን የሚያደክመውን ነገር ሲረጭብን እንዴት ነው ምን በአዚም ምን ፈዘው? እንዴት ነው የተሰጠን ያን ብርቱ ስም የምናቃልለው? ብዙ ነገሮች አሉ ልንተረጉማቸው ምንችለው ወደ ውስጣችን እያመጣንና ሳምሶን ብዙ መማሪያችን ነው። በጣም እንግዲህ ሳምሶን ያ ነገር በህይወቱ አለፈ፣ አልተጠነቀቀም፣ ግዴለሽ ሆነ፣ ቸልተኛ ሆነ። መጨረሻ ላይ አይኑ አወጡት። በመጀመሪያ ያደረጉት ነገር እሱን ነው። አዎ የሳምሶንን ፍጻሜ ስናይ ጸጉሩ አቆጠቆጠ ይላል እግዚአብሔር ቃል። አደገ፣ በቃ ልበቀል ጠላቶቼን አለ። ከጠላቶቼ ጋር አብሬ ልሙት አለ። ተጽፎለታል። በህይወት ያለ ከገደላቸው ይልቅ በሞቱ የገደላቸው ይበልጣሉ ተብሎ ተጽፎለታል። በቃ እኛ ዘመን ድረስ ግን ዛሬም ድረስ ሳምሶንን በቸልተኝነቱ እንጂ በሞቱ ጀብዱ አናነሳው እና ቸልተኛ ባይሆን እግዚአብሔር በርሱ ሊሰራ የነበረው ነገር ቅድም እንዳልሽው በእናትና አባቱ የተነገረው ነገር ሁሉ ሊፈጸምበት የሚችል ሰው ነበር እና ሳምሶን ዙፋን ላይ ተቀምጦ እስራኤልን አልመራም። አንድም ቀን ያረፈ ህይወት አልነበረውም እና ይሄዳል፣ እንትን ይናገራቸዋል፣ እንቆቅልሽ ይነግራቸዋል፣ በእንቆቅልሽ ይጫወታል። ቅድም እንዳልነው በአዲስ ገመድ ብታሰር በአዲስ ጠፍር ብታሰር እያለ ይቀልዳል። ቸልተኛ በቃ ግዴለሽነት። ይሄ በቃ ወደኛ ዘመን እናምጣው። አሁን ይሄንን የሚሰማን ሰው ምንድነው በቸልታ እያየው እየተጫወተው ያለው ጨዋታ ምንድነው? ሊያጠፋው ሊገለው የተዘጋጀ ሊያጠፋት ሊገላት የተዘጋጀ ሪሌሽንሺፕ ምንድነው? ይሄን ነው በቃ መውሰድ ያለበት። ይሄን የሚሰማን እና እግዚአብሔር ነገር ሊኖርብን ይችላል። እግዚአብሔር ጥበቃ በእኛ ላይ ሊሆን ይችላል፣ ሊገለጥብን ይችላል፣ ኃይሉ አቅሙ ሊገለጥብን ይችላል። ግን ምን ላይ እየተጫወትን ነው? ምን ላይ ግዴለሽ ሆነናል? ሲሪየስ ያልወሰድናቸው ነገሮች ምንድናቸው? እንደ ጆክ እየወሰድነው ያለነው የደሊላ ጆክ ምንድነው? እና ይሄ በቃ ሁሉ ሰው መንቃት አለበት። ምክንያቱም ብዙ ሰዎችን አተናል። በይበልጥ እኛ ወደዚህ ምድር ከመጣን በዚህ 14 አመት እና 15 አመት ጊዜ ውስጥ በጣም የምናከብራቸው በጣም ትልቅ ስፍራ የምንሰጣቸው በዚህ በአሜሪካ ምድር ያሉ የወንጌል አርበኛ የምንላቸው ሰዎችን አተናል። ሲሞቱ የወጣው ታሪክ ሌላ ነው። ለካ ይጫወቱ ነበር፣ ለካ ግዴለሾች ነበሩ ነው የወጣው ዜና አይደለም። እውነት ነው። ያሳፍራል በጣም ዋው። ስለዚህ ግዴለሽን ይሄን ቃል እግዚአብሔር ሲያስተምረን የእውነት የተሰማኝ ነገር በጣም እንትን ነው። ምንድነው እንደ ቀልድ የማያቸው ነገሮች በቃ እንደ ቀልድ እንደ ጨዋታ የማያቸው አያረጉትም። አደረገችው እኮ አደረገችው አይደለም። አስተኝታ በጉንጉን አርጋ ላጨችው። በቃ ሲነቃ ሳምሶናዊ ፍልስጤም መጡብህ አለችው።
እንደ ወትሮ ይሆናል ሲል አልሆነም። እና ይሄ የግዴለሽነት ውጤት ነው። ከዚህ በላይ ምስክር አያስፈልገንም። እንግዲህ የሰዎችን ስም እየጠራን ከሌም እንዲሆናል አንልም። ያ የሚጎዳ ሊሆን ይችላል የሰዎችን። ይሄው እግዚአብሔር ለትምህርታችን ሰጠን። ሳምሶን አስተማረ። ጊዜ ቢኖረን የሰለሞንንም እንደዚሁ ብናየው አንዳንድ ጊዜ ይገርምሻል፣ ካለን ቅባትና ካለን ጥሪ ካለን ጸጋ ጋር አይገናኝም። ቸልተኝነትና ግዴለሽነት በጣም ፐርሰናል የሆነ የባህሪ ጉዳይ ነው። በጣም ጥንቁቅ መሆን አለብን። እና አንዳንድ ጊዜ እንደዚህ አይነት ሰዎችን በቃ የፋናቲክ ነው እንትን ነው እንላቸዋለን፣ ግን ለሆነ ነገር ግዴለሽ አይደሉም ማለት ነው። ፎቶ ለመነሳት ሲሉ ግዴለሽ ያልሆኑ ሰዎች አሉ። ፎቶ ምን አለው ግን ግዴለሽ አይደሉም። ለፎቶግራፍ ከርለሶች አይደሉም፣ በጣም ጥንቁቆች ናቸው። እንደሚያደርጉ ሰዎች አሉ። ንግግር ላይ በስልክ ሲያወሩ፣ ደብዳቤ ሲጻጻፉ በጣም ሲሪየስ ናቸው። ይጠነቀቃ። ይሄ ግዴለሽነት በጣም መጥፎ ነው። እውነት ነው። ምን እንደሚያደርገን ስለማናውቅ እንግዲህ እግዚአብሔር በዚህ አንቃን፣ እኛንም ሌሎችንም እግዚአብሔር ያንቃን። ማለት አንዳንድ ጊዜ በተለይ በዚህ በእግዚአብሔር በሰጠን አገልግሎት ላይ ስላለን ስለቆመን ቢሃይንድ ዘ ሲን ወይም ሰው በማያውቀው መልኩ ከበስተጀርባ በግዴለሽነት የምናደርጋቸውን ነገሮች እግዚአብሔር ያያቸዋል። የሆነ ታይም ሲፈጠር ግን ያ ግዴለሽነት በግዴለሽነት የምናደርገው ውጤቱ ይወጣና ብዙ ሰዎችን ያሰናክላል፣ ብዙ ሰዎችን ከእግዚአብሔር ቤት ያርቃል። በግዴለሽነት አገልጋዮች ሆነን በተለይ ወደ ኋላ የሚጎትተን ነገር ስንገባ ኢትስ ኦኬ ያልን በትዳር ውስጥ ሊሆን ይችላል፣ በአገልግሎት ውስጥ ሊሆን ይችላል። የተለማመድናቸው ነገሮች ካሉ ይገሉናል። ስለዚህ መጠንቀቅ ይኖርብናልና ይሄ ግዴለሽነት ብዙ ነገር ውስጥ እያስገባን ራሳችንን ብንፈትሽ፣ የሚሰሙን ቢፈትሹ ራሳቸውን ያገኙታል። ከግዴለሽነት ለማምለጥ ምናልባት ጥንቁቅነት፣ አሁን እንዳልከው በሁሉ ነገር በጣም ጥንቁቅነት ያስፈልገናል። ረቂቅ ዕውቀትን ብትጠራት ነው የሚለው ምሳሌ ላይ። ረቂቅ ዕውቀትን ብንፈልግ በጣም የጥንቃቄ አእምሮና መንፈስ ቢኖረን ለምናገለግለው ለምንኖረው ህይወት ለምንሰብከው ጌታ ስለምናወራለት ጌታ እንጠነቀቃለን። ስለዚህ እግዚአብሔር ከእንደዚህ አይነት ቸልተኛ ከሚያደርግ ተጽዕኖ ይጠብቀን። በጣም አሜን። እውነት ነው። በቀጣይነት ከብሉይ ኪዳን የምንመለከታቸው ሁለት ሰዎች ናዳብና አብዩድ የተባሉ የካህኑ አሮን ልጆች ናቸው። እንደሚታወቀው አሮንና የእርሱ ቤተሰብ በሙሉ በመገናኛው ድንኳን ውስጥ በዋናነት የክህነቱን አገልግሎት እንዲያገለግሉ የተመረጡ ቤተሰቦች ናቸው። ልጆቹም አብረው ከአሮን ጋር በዋናነት ያገለግሉ ነበር። እስቲ ወደ ርዕሰ ጉዳያችን ተመልሰን እነዚህ ሁለት ወንድማማቾች በቸልተኝነታቸውና በግዴለሽነታቸው ምክንያት ምን ሆነ የሚለውን ከዘሌዋውያን ምዕራፍ 10 ከቁጥር 1 እስከ 2 ያለውን ቃል እናንበበው። እንደዚህ ነው የሚለው። የአሮን ልጆች ናዳብና አብዩድ እያንዳንዳቸው ጥናዎቻቸውን ወስደው ፍም አደረጉባቸው፣ ዕጣንም ጨመሩባቸው። እርሱ ያላዘዛቸውን ያልተፈቀደውን እሳት በእግዚአብሔር ፊት አቀረቡ። ከዚህ የተነሳ እሳት ከእግዚአብሔር ዘንድ ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ ይላል። የናዳብና የአብዩድ ጥፋታቸው ምንድነው? ምንሱ ላይ ነው ቸልተኝነትና ግዴለሽነታቸው? በቀድሞው የመጽሐፍ ቅዱስ ትርጉም በእግዚአብሔር ፊት እርሱ ያላዘዛቸውን ሌላ እሳት አቀረቡ ይላል። የ1980 ዓመተ ምህረቱ ትርጉም ደግሞ ይህንን ክስተት የበለጠ ሲያብራራው እንዲህ ብሎታል። ናዳብና አብዩድ የተባሉት ሁለቱ የአሮን ልጆች እያንዳንዳቸው ጥናቸውን ወስደው የእሳት ፍም ጨመሩበት፣ በእርሱም ላይ ዕጣን አድርገው ወደ እግዚአብሔር አቀረቡ። ያም እሳት የተቀደሰ አልነበረም፣ ምክንያቱም ያንን አይነት እሳት ያቀርቡ ዘንድ እግዚአብሔር አላዘዛቸውም። ከዚህ የተነሳ በድንገት ከእግዚአብሔር ዘንድ የተላከ እሳት ስለበላቸው በእግዚአብሔር ፊት ሞቱ ይላል። ናዳብና አብዩድ ለዚህ ቅጣት የዳረጋቸው ግዴለሽነትና ቸልተኝነታቸው እንደሆነ ግልጽ ነው። ይህንን አይነት ስርዓት ሲፈጽሙ የመጀመሪያቸው አይደለም። በሚገባ ስርዓቱን ያውቃሉ። ነገር ግን አንድ ነገር ሲደጋገም የመላመድ ነገር ይከሰትና ጥንቃቄያችንን ይቀንስብናል።
እንደውም በዚሁ በተነበበልን ዘሌዋውያን ምዕራፍ 10 ላይ ወረድ ብሎ ከቁጥር 8 እስከ 9 ላይ ባለው ሲናገር እንደዚህ ይላል። እግዚአብሔርም አሮንን እንዲህ አለው፣ እንዳትሞቱ አንተና ልጆችህ ወደ መገናኛው ድንኳን በምትገቡበት ጊዜ የወይን ጠጅ ወይም ሌላ የሚያሰክር መጠጥ አትጠጡ። ይህም በልጅ ልጃችሁ ዘንድ የሚጠበቅ ዘላለማዊ ሥርዓት ነው ብሏል። ከዚሁ ቃል ተነስተው የቃሉ አስተማሪያን እንደሚሉት እነዚህ ወንድማማቾች ምናልባት ወደ አገልግሎት ከመግባታቸው በፊት የወይን ጠጅ ጠጥተው በስካር መንፈስ ሳይሆን አይቀርም ወደ አገልግሎት የገቡት ይላሉ። በእርግጥም ይህ ሐሳብ ያስኬዳል። ምክንያቱም በሞት ከተቀጡ በኋላ እግዚአብሔር በሰጠው የመቅደሱ ሥርዓት ላይ የነዚህን ሰዎች የቸልተኝነት ምክንያት እንዳብራራው ያሳወቀበት ነው። በወንድማማቾቹ ቸልተኝነትና ግዴለሽነት ወደ አሮን ቤት ጥልቅና መሪር ሐዘን ገባ። የገዛ ልጆቹን እንኳን ሊቀብር ስለ ልጆቹ እንኳን እንዳያለቅስ ተከለከለ። ባለብዙ ምሕረቱ እግዚአብሔር አስፈሪነቱ፣ ተቆጭነቱ በድንገት ተገለጠ። ግድ የለሽ በሆኑ ሰዎች ምክንያት ከባዱ የአምላካችን የተክሳስ እጅ ተዘረጋች። እነዚህ ሁለት ሰዎች በግድ የለሽነታቸው ምክንያት ያልታዘዙትን እንግዳ እሳት ጨምረው ለራሳቸውም ለሕዝቡም እርግማንን አመጡ። አባታቸው አሮን ሐዘኑን ዋጥ አድርጎ የባሰ ቁጣ እንዳይመጣ ለኃጢአት ስርየት መሯሯጥ ነበረበት። ከነ ካህን ልብሳቸው ከሰፈር ውጭ ተጎትቶ ሬሳቸው ተጣለ። ሬሳቸው በሰፈሩ መካከል ሲያልፍ ውርደታቸውም ለሕዝቡ ተገለጠ። ኦ ምንኛ የሚያስፈራ ቅጣት ነው! ናዳብና አብዩድ የወይን ጠጅ ባሰከረው ማነስ ሲያገለግሉ እግዚአብሔር ያልቀደሰውንና ያላዘዘውን በመጨመር በግዴለሽነት አገልግሎታቸው ተቀጡ። እኛስ ዛሬ በእንዴት ያለ ማንነት እያገለገልን ይሆን? ደህና አገልጋይ አገኘን ብለን የተደሰትንባቸውና በድንገት ወጥተው ከነበረበት መድረክ ያጣናቸው ሰዎች ምን ሆነው ይሆን ያጣናቸው? እስቲ በዚህ ቃል ውስጥ ሆነን አስቀድመን ራሳችንን ከዛም ሌሎችን እንመልከትበት። እግዚአብሔር ያላዘዛቸውን እንግዳ እሳት ጨምረው አምላካቸውን አስቆጡ። በድንገት እንግዳ እሳት ከሰማይ ወርዶ ፈጃቸው። ይህ ካላስደነገጠን ምን ሊያስደነግጠን ይችላል? ምናልባት እኮ አንዳንዶቻችሁ አሁን ይህንን ስትሰሙ ይሄ ታሪክ የተፈጸመው በብሉይ ኪዳን ነው፣ አሁን የጸጋው ዘመን ነው፣ አዲስ ኪዳን ሆኖልናል ብላችሁ ታስቡ ይሆን? ለመሆኑ እናንተ እንደዚህ የምታስቡ ሰዎች የእግዚአብሔር ቃል የማያልፍ የማይለወጥ እንደሆነ ታምናላችሁ? የምታምኑ ከሆነ ኤርምያስ ምዕራፍ 48 ቁጥር 10 ያለውን ቃል ዛሬም ሕያው እንደሆነ ታምናላችሁ? ቃሉ እንዲህ ነው የሚለው፣ የእግዚአብሔርን ሥራ በቸልታ የሚያከናውን እርጉም ይሁን ይላል። እንግዲህ እናስተውል። ቸልተኝነትና ግዴለሽነት ዛሬ ጠላታችን ዲያብሎስ በሰፊው የሚጠቀምበት የክፋት ስልቱ ነው። በዚህ የክፋት ስልትና ስለት ተወግቶ ብዙ አገልጋይ ወድቋል። እግዚአብሔር ከዚህ ውድቀት እኛንም እናንተንም ይጠብቀን። በነገራችን ላይ ይህ ርዕሰ ጉዳይ በጣም አሳሳቢና በጥንቃቄ ልንመለከተው የሚገባ በመሆኑ የሌሎችንም ተጨማሪ ሰዎች የህይወት ታሪክ ከቃሉ ላይ በማጥናት ውይይታችንን እንቀጥላለን። ምክንያቱም በሮሜ መልእክት ምዕራፍ 15 ቁጥር 4 ላይ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና ስለሚል ለትምህርታችን የተጻፉልንን ሁሉ ልንመለከታቸው ይገባናል። እንግዲህ ይህ የአሮን ልጆች ታሪክ በጣም የሚገርመኝ ነገር እስካሁንም የምናነሳቸው እንደው በዚህ ሐሳብ ውስጥ ሆነን ራሱ ብዙ ሰዎችን ብናነሳ ዛሬም ችግሩ አለ። ዛሬም ተደጋጋሚ ጥፋቶች ይሆናሉ። በቸልተኝነትና በግዴለሽነት ምክንያት ዛሬም የሚሆኑ ነገሮች ናቸው። ምናልባት እንደ አሮን ልጆች የምናቀጣጥለው እሳት ላይኖር ይችላል። እንደ አሮን ልጆች የክህነት ልብስ ላንለብስ እንችል ይሆናል። ግን በጣም ታሪኩ ሲደገም ሲሆን የምናየው ነገር ነው። በዋናነት የነዚህ ልጆች ጥፋት እግዚአብሔር ያላዘዘውን እሳት መጨመራቸው ነው። እንግዲህ በዘሌዋውያን ላይ ስናይ በጣም ስርዓት አለው። ማለት ወደ አንድ ኃላፊነት ሲመጡ
በጣም ነው ያንን ኃላፊነታቸውን እንዲያውቁት ተደርጎ ነው እንጂ ምክንያቱም የነሱ ደግሞ ኃላፊነት በጣም ከባድ ነው። በትንሽ ስተት ሬሳቸው ነው የሚወጣው እና ሳያውቁ ነው እንደው ሳያስቡት ነው ምትዩ ቸልተኝነት አይደለም። በቃ ይሄ ግዴለሽነትና ቸልተኝነት ነው። እንደውም ጥሩ ፍንጭ አግኝተናል። ሳይጠጡ ይግቡ የሚል ቃል መጣ። አየሽ? ስለዚህ ሰዎች ጥንብዝ ብለው ሰክረው ገቡና በቃ ምን አሁን ከዛም ጥቼን ስራ አጥብቂ ነው ሲያረጉ በድንገት እግዚአብሔር እሳት ወደቀና እንደውም አንድ እንትን ላይ ሲያሳይ የሌዊ ልጆች በይበልጥ ደግሞ የካህናት ልጆችና ካህናት የሚኖሩት መገናኛው ድንኳን አጠገብ ነው የሚኖሩት። ስለዚህ ልክ ሲሞቱ እነሱንም መንካት ራሱ የሚያረክስ ስለሆነ እግራቸው ላይ ገመድ ይታሰራል። እየተጎተቱ በገመድ ሰፈሩን ሁሉ ተጉዘው የሚጣልበት ትልቅ ጉድጓድ አለ። እዛ ጉድጓድ ውስጥ ይጣላሉ። ከሰፈሩ ውጭ ይጣላሉ። ምን እንደለበሱ ነው ያለው? የካህናት ልብሳቸውን እንኳን እንዳታሉ እሱ ራሱ ረከሰ ነው። ሁሉ ነገራቸው ረከሰ። ስለዚህ ይታይሽ ለኃጢአትሽ ኑዛዜ መገናኛው ድንኳን ድረስ ሄደሽ የምታገኙ ያ ካህን ልብሱን የሚያጓጓሽ ካህን ማለት ማንነቱ፣ ስልጣኑ፣ ፖዚሽኑ የሚያጓጓሽ ሰው ዛሬ በሰፈርሽ ሬሳው ተጎትቶ ሲሄድ ስታይ ምን ሆኖ ነው? እግዚአብሔር አርግ ያላረገው ነገር ተብሎ ነው። በግዴለሽነት ምክንያት እንደዛ አይነት ነገር ሲሆን በጣም ያሳዝናል። እኛ በአዲስ ኪዳን የንጉስ ካህናት ተብለን የተሾምን እኛ ምናጠፋው ጥፋት አይበልጥም ወይ? ያ ግዴለሽነታችንን እኮ ዛሬ እንድናየው ወደዛ ነው ልንመጣ የሚገባን። በቃ አሁን እኛ ምናደርገው ጥፋት በነገር ሰክረን እግዚአብሔር ፊት መድረኩ ፊት ምን ቆም እኛ በብዙ ኃጢአት በብዙ ባልተቀደሰ ማንነት በቆሸሸ ማንነት ከካህን ጋር የማይመጥን ህይወት እየኖርን እንዴት በፊቱ እየቆምን ምህረት በስቶልናል። ምናልባት የኛ ቁጣ እንዳይበስ አይሽ አሁን ብሉይ ኪዳን ላይ ሞት አለ፣ አዲስ ኪዳን ላይ ሞት አለ። የብሉይ ኪዳን ሞት እዛው በስጋ ነው የሚጀምረው። የአዲስ ኪዳኑ ደግሞ ውስጥሽ ነው የሚሞተው ማለት አሁን እንደተባለው እንደ አሮን ልጆች ከነ ልብሱ እየተጎተተ ሬሳ ላናይ እንችላለን። ግን ኦሬዲ ልብሱ ላይ ሆኖ የሞተ ብዙ አለ። ማረጉ ላይ ሆኖ ይሞታል። ዝማሬው ላይ ሆኖ ይሞታል። ስብከቱ ላይ ሆኖ ይሞታል። ምንም ማድረግ አይቻልም። አይታወቅም፣ ለሌላውም ሰው አይታወቅም። ስቲል ሰውየው አክቲቭ ነው፣ ያገለግላል። ወይ አጋንን ሊወጣለት ይችላል። እሱንም ልታቂ አትችልም። በእግዚአብሔር ዘንድ ግን እግዚአብሔር በጸጋ ስጦታውና በመጥረቱ አይጸጸትም ስለሚል በስጦታው አይጸጸትም ለኛ በሰጠን። እኛ በመናደርገው ግን እየተጸጸትን በቸልተኛነት ሳንሰራ በጽድቅ በቅድስና እየሰራን ካልሄድን ምናልባት አንድ ቀን ይገለጣል። መገለጫ ቀን አለው፣ ግዴታ አለው። ምክንያቱም እግዚአብሔር በኦልድ ቴስታመንት በብሉይ ኪዳን እነሱን እየቀስጣ እኛን ዝም ብሎ እንደዚህ እንደተሞላቀቀ ልጅ እንድንቀጥል የሚፈልግ አምላክ አይደለም። ቅዱስ ስለሆነ በቅድስና የምናመልከው አምላክ ነው። እየተቀናጣን እያጨማለቅን ፊቱ ልንቆም አንችልም። የረከሰ ማንነታችን መጽዳት አለበት እና እየሰከርን በብዙ ነገር እኮ ነው የምንሰክረው። በነገር እንሰክራለን፣ በክፋት እንሰክራለን፣ በአመጻ እንሰክራለን። ብዙ ነገር አለ ውስጣችን እኮ በዚህ ሰዓት። ለነገሩ እነዚህ እንደውም አንቺ እንደውም ትንሽ ላላርገሻል በደንብ በወይንም የሚሰክርም እንዳለም ነው ዘማለን ከሌ ነው ብለን እርግጠኛነቱን ባናረጋግጥም ግን ተሰክሮ እንደሚገባ ሁሉ የምናቀው ነገር ነው። ዘቀጥን በጣም ነው እንጂ ቅድም ያልሽው ይሄ እኛ የንጉስ ካህናት ነን፣ የተመረጠ በቃ ዜጎች ነን። እግዚአብሔር በእኛ ላይ ትልቅ ምህረት አፍስሷል። ያ ምህረት የፈሰሰው ዝም ብሎ በበርግና በበሬ ፍየል ደም አይደለም፣ የገዛ ልጁን ደም አፍስሶ ዋሽቶናል። እንዲህ የተደረገልን ዋጋ ሆኖ ቸልተኛ ከሆነን ይሄ ዳንበትን መንፈስና ደም ካክፋፋን እርጉም ይሁን ነው እኮ የሚለው በቸልተኛነት እግዚአብሔርን ስራ የሚሰራ በጣም ግማንን መቀበል ይሄ በቃ መንቃት አለብን። እና በዚህ በኤአዩ ላይ ያገኘነው ምላሽ አንዱ ቸልተኛ እንዲሆኑ አረጋቸዋለሁ፣ ግዴለሾች እንዲሆኑ አረጋቸዋለሁ። እና ዛሬ የራሱ ጉዳይ የሚሉ ሰዎች አሉ በቤተ ክርስቲያን ውስጥ፣ የራሷ ጉዳይ የሚሉ አሉ። ዲያንተ እኮ እንደዚህ የራሱ ጉዳይ የሚሉ አይሽ ቸልተኞች ናቸው፣ ግዴለሽ ናቸው ለሚናገሩት፣ ለሚያዩት፣ ለሚሰሙት፣ ለሚያሳልፉት፣ ለሚያደርጉት፣ ለሚያከናውኑት። እና ይሄ በእውነት እግዚአብሔር ይሄን ድምጻችንን በሁሉም ሰው ቋንቋችንን በሚሰማ ሰው ሁሉ ዘንድ ያድርሰው። አሜን። ምክንያቱም
በጣም በቸልተኝነት ውጤቱን አሁን ያላየነው ገና የምናየው አንድ መከራ ቢመጣ የሚገለጥ የሚፈተን እንደ እሳት በገለባ እንደ ገለባ በእሳት የሚቃጠል ነገር ነው። ለዚህ ነው የእግዚአብሔር ቃል መሰረቱ በጣም ዋጋ የተከፈለበት ስለሆነ በወርቅ ስሩት ከሰራችሁት ላይ ቀር የሚያስ በእንጨት በሳር ባገዳ ከሰራው ይቃጠላል። የግዴለሽነትን የሚያሳይ ስለሆነ ነው። እውነት ነው። እግዚአብሔር ይርዳን። መቼስ እንዴት ያለ ከባድ የህይወት ልምምድ ውስጥ እንዳለን በተለይኛ እናገለግላለን ምንለው በጣም ውስጣችን የሚፈትሽ ነገር ነው። እኛ በጣም ነው በዚህ በነገራችን ላይ ይሄ መልእክት እንደው ለአገልጋዮች ብቻ ነው አርገው እንዳይወስዱብን ይሄ መልእክት ትዳር ውስጥም ያስፈልጋል። ቸልተኝነትን ትዳር ውስጥ ቸልተኝነትን ግዴለሽነትን ትዳር ውስጥ ካረግን ውጤቱ ያው ነው የሚሆነው። እግዚአብሔር አጨምሮ ያለውን ነገር ስንጨምር የዚችን ዓለም ሲስተም ስንጠቀም ወደ ህይወታችን ወደ ትዳራችን ወደ ሌላው ነገር ስናስገባ ይሄ በጣም ልናስብበት የሚገባ ነገር በጣም ከባድ ነው። ውድ የዝግጅታችን ተከታታዮች ይህ የጀመርንላችሁ ሐሳብ ሰፊና ረጋ ብለን ልናጠናው የሚገባን በመሆኑ ዛሬ እዚህ ላይ ካቆምንበት የሚቀጥለው ሳምንት እንደ ጌታ ፈቃድ እንቀጥላለን። ስለዚህ ይህ የተማርነውን ነገር እግዚአብሔር በልቦናችን ላይ ያሳድር። እግዚአብሔር ይባርካችሁ። ለዘላለም አመሰግናለሁ